የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ጥላሁን ብርሃኑ እንዳሉት በክልሉ ያለውን ጸጋ በመጠቀም ምርትና ምርታማነትን በመጨመር የሥራ ዕድል ለመፍጠርና ተኪ ምርቶችን በአይነትም ሆነ በመጠን በስፋት ለማምረት እየተሰራ መሆኑን ገልጸዋል። አምስቱ ዋና ምሰሶች መካከል ኢንዱስትሪ አንዱ ነው። የኛ ደግሞ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ከሚያከናውናቸው ተግባራት መካከል በተለይ የተቀናጁ የግብርና ኢንዱስትሪዎች በተለይ ደቡብ ኢትዮጵያ ካለው ፖቴንሻል ካለው አቅም አንፃር በጣም እዛ ላይ ብዙ የምንሰራቸው ስራዎች አሉ። አሁን ደግሞ በቅርብ የጀመርነው የወረዳ ኢንዱስትሪያላይዜሽን ከተሞች ላይ ኢንዱስትሪን የማስፋፋት በተለይ ከፍተኛ የሆኑ ሪጂዮፖሊስ ከተሞች ላይ ደግሞ በአግሮ ኢንዱስትሪ ሌቭል ከፍ ባለ ሃይ ሌቭል የምንሰራቸው በርካታ ስራዎች አሉ። ተወዳዳሪ ተቋም በመፍጠር በሀገሪቱ የተያዘውን የልማት ግቦችን ለማሳካት የመንግስት ድጋፍ እንዳይለያቸውም አቶ ጥላሁን ጠይቀዋል። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ተወካይና የክልሉ ምክትል ርዕሰ መስተዳድር አማካሪ አቶ ማሄ ቦዳ በሀገር ደረጃ የተያዘውን የብልጽግና ጉዞ ለማሳካት ኢንዱስትሪ ዘርፉ የሚጫወተው ሚና የጎላ በመሆኑ ዘርፉን በማዘመን ተጨማሪ የስራ ዕድል ለመፍጠር በትኩረት እየተሰራ ነው። በግብርና ዶሚኔትድ ከሆነው ኢኮኖሚ ወጥተን በኢንዱስትሪ ፕሮሰስ የማድረግ እድላችን ሰፍቶ አሁን ሀገሪቱም በእኛ ክልል ያለው በተፈጥሮ በእጃችን የሚገኘውን ሀብትና ጸጋ ተጨማሪ እሴት በሰው ስራ ኪሎ ጥበብ ጨምረን ጥሬ ዕቃ ይዘን በተለያዩ ገበያዎች ከምንዞርበት ኢኮኖሚ አጠቃላይ ትራንስፎርም ይደረግ ከተባለ የኢንዱስትሪ ፓርኮች ስራና ኢንዱስትሪያላይዜሽን በእኛ ክልልም በሀገሪቱ ሲስፋፋ ብቻ ነው ይሄ ሊሳካ የሚችለው። አክለውም ክልሉ ለኢንዱስትሪ ዘርፍ የተመቸ የተፈጥሮ ሀብቶች ያሉበት በመሆኑ በተቀናጀ ሁኔታ በማልማት ተጨማሪ የስራ ዕድልና ተኪ ምርቶችን ማምረት እንደሚገባም አቶ ማሄ መክረዋል። በአርባ ምንጭና በዲላ ከተሞች ለሚገኙ አምራች ኢንተርፕራይዞች ከ1.6 ሚሊዮን ብር በላይ የሚገመት የስራ ላይ ደህንነት መጠበቂያ ቁሳቁስ በጂአይዘድ ፕሮጀክት በኩል ድጋፍ ተደርጓል። የፕሮጀክቱ አስተባባሪ አቶ አስፋው ሸለመ እንዳሉት በኢንዱስትሪው ዘርፍ ከ250 በላይ ተጨማሪ የስራ ዕድል ለመፍጠር አቅዶ እየሰራ ነው። ፕሮጀክቱ በዋናነት ዲላና አርባ ምንጭ ከተሞች ላይ ድጋፍ እየተሰጠ ሲገኝ በቀጣይ ደግሞ ፕሮጀክቱን ወደ ሌሎች ከተሞችና ወደ ሌሎች ኢንተርፕራይዞች በማስፋት ተጨማሪ አምራች ኢንተርፕራይዞች በዚህ ፕሮጀክት ተጠቃሚ እንዲሆኑ ከፍተኛ ጥረት እያደረገ ይገኛል። የኢንዱስትሪ ልማት ኮርፖሬሽኑ በቀጣይ 5 ዓመት ስትራቴጂክ እቅድ የቢዝነስ ሞዴልና የ6 ወራት አፈጻጸም ዙሪያ ከባለድርሻ አካላት ጋር ምክክር አካሂዷል። ስለ ረጅም ጊዜ እቅድ ስለ 5 ዓመት ስትራቴጂክ እቅድ እያወራን ነው። ለ5 ዓመቱ ስትራቴጂክ እቅድ ደግሞ አሁን የደረስንበት መነሻ ምን ይመስላል የሚሉ መነሻ ሁኔታዎች ምቹ ሁኔታዎች ምንድናቸው የሚለው ነገሮችም የቀረቡ ስለሆኑ ጥሩ አጋጣሚና ምቹ እድል አድርገን የበለጠ ግን ጠንክረን የበለጠ ተቀናጅተን መስራት ይፈልጋል። ሼዶችን ወስዶ ስራ ላይ ያሉ አሉ፣ በየቦታው ያሉ አሉ። ኢምፓክት ቢሰራ ኢምፓክት አሰስመንት ያው 5 ዓመትም 7 ዓመትም የወሰደ ሊሆን ይችላል። በእርግጥ ያው ሰፋ ያለ ጥናት የሚፈልግ ጉዳይ ስለሆነ ምንድነው ያስገኘው ፋይዳ የሚለው ነገር በደንብ ቢከድበት የተሻለ ይመስለኛል። ምክንያቱም እጅግ በጣም ጌም ቼንጀር ናቸው ብለን የምናስባቸው ስትራቴጂክ ምርት አምራች ብለን የምናስባቸው ኢንዱስትሪዎች ጎልቶ መውጣት አለባቸው እንደ ክልል።